ገንዘብ አለኝ ሙኒት ጋር ብለሻል። እስኪ አብራሪ አንቺ ደግሞ ከስር እኮ በጣም እሺ፣ ከመጀመሪያ ልናገር አጠር አድርገሽ ነው ገንዘቡ እንዴት እንደወሰድሽ ስንት እንደሆነ ተናገሪ። እሺ፣ መጀመሪያ እኔና ጓደኛዬ ነበርን አብረን የምንሰራው አንድ ቤት። ከዛ የአራት ወር ደሞዝ ማዳማችን ይዛብን ስጭን ምናምን ስናላት በዛ ምክንያት ተጣላን። በውስጥ መስመር ሙኒትን አናገርናት። ከዛም በኋላ ወደ እሷ ቤት ሄድን። ብራችሁን አስመልስላችኋለሁ ብለን ከዛ ሄደን 7ኛ ወር ሄድን። ግማሽ ብር 7ኛ ወር ላይ ተላከላት። 8ኛ ወር ላይ ደግሞ ግማሽ ብር ተላከላት። በአጠቃላይ 8760 ብር ነው የሁለታችንም ማለት ነው። ከዛ እሪ ብለን እዳለብን ብለን ግማሽ አስመለስን። ከዛ ወደዚህ 1000 ምናምን ትሰጥና ስፈልግ ትዘጋብናለች፣ ስልክ ስፈልግ ታነሳልናለች። እንደውም አሁን ላይ አንተ ካናገርኩ ወደዚህ 1000 ብር ልካ በየፈለግሽበት ብትሄጂ ምንም አታመጭም። እኔ አላህንና ፈጣሪዬንና ነገ ሞቴን ነው እንጂ የምፈራው ምንም አታመጭም። ካሁን በኋላ ሰው ይስቅብሻል እንጂ ምንም አታደርግም ብላ ነው ሪከርድ አደረገችልኝ እና መረጃ አለኝ። እና የጓደኛ የኔን እንኳን ችግር የለውም፣ ግን የጓደኛዬ እናቷ ሞታ እንኳ ሂድ አልጠይቀችም። ነይ በሞት ሳልሞት ድረሽልኝ እያለቻት አረ እናቴ ለስራ ምንም አትሆኒም እያለች ነው የሞተችባት እናቷ ማለት ነው። ግን ስትጽፍላት አልመለሰችላትም። ሙኒት መጣ ይችላል። ቤት አለች ያለው ብር አሁን 3200 ብር ነበረ። የቀረው ብር የታክሲና ለእኔ 100 ብር በእጀ ሰጥታኛለች። ያንን ደምሮን አስቀሪ ብለን 2800 ብር ነው የቀረው ማለት ነው። 400 ብር አንሺ ብለናታል። ኦኬ ትንሽ ራሴ ስላመመኝ እስኪ ጃጓር ሙኒት ወጣለች አውራት። ታች ያሉ ሌሎች አለች አልገባችም እኮ ሙኒት አንድ ቁጥር ጻፊ እስቲ እባክሽ። ገብታለች ኦልሬዲ። ኦኬ እሺ ሙኒት ሰላም ነው? እንዴት ነሽ? እንደምን ነሽ? ደህና ነሽ? እየሰማሽ ነው አይደለም? ይኸውልሽ እነዚህ እንግዲህ የመዳብ ቤት ቅመሞች በጣም እኔ ላንቺም ለቤተሰብሽም ላንቺም ነው። ሌላ ሙኒት ነው እያሉ ነው። እሱ አይደለችም መስሎኝ። እሱ አይደለችም ይመስለኛል፣ እንደዛ ነው። እሱ አይደለችም። 2 ፍሎር ነው ያለው። ውሸት ነው። ማስዋለች ናቸው በእሷ ስም ነው። አይደለችም። እሺ ቀጥል። ሀሳብ አለ። እሷ አይደለችም። ቀጥል። ሀሳብ አለ። እኔ ነው የለችም ሙኒት እኮ። እሺ ተበላን የምትሉት ምዝገባውን ቀጥል። ምዝገባ እሺ ተበላን የምትሉት አሁን 2 ሰው መዝግብ ያለው መሲን እና መካነ ሰላም ማን ነው? ሌላ ሰው እሺ ማን ነው ስምሽ? ማስረጃ ያላችሁ ያው ማስረጃ ያላችሁ ብቻ ነው። ማስረጃ የሌላችሁ አሁን ማስረጃ ከሌላችሁ አትድከሙ። እሺ ማስረጃ ያላችሁ መብረቅ ወንድሜ እኔ አውርቻለሁ። በዚህ ፕሮፋይል ዋትሳፕ ላይ ተዋላ። እንደውም 1000 ብላይ ጻፊ ብላኛል በውስጥ። እሺ ማን ነው ስምሽ አንቺ? አሁን እኔ ትንኝ ማን ነው እሱ? እኔ ታምር ነው ስሜ። ፈሪሃ ስንት ብር የተበላሽው? 450 ሺህ ብር የኢትዮጵያ 450 ሺህ። አይዋ የኢትዮጵያ ነው። የኢትዮጵያ በዚህ 1000 አስገባሁላት። በዛ 350 አስገባሁላት። መካነ ሰላም የኢትዮጵያ ብር ነው። የምንድን ነው የተበላሽው? መካነ ሰላም ድራም ነው። የኢትዮጵያ ብር ነው። 350 የኢትዮጵያ ብር ነው። 350 ኢትዮጵያ ብር። ኦኬ የመሲ ግን ያው ድራም ነው። 3200 ድራም። እኔ ነው መብረቅ ወንድሜ መረጃውን በውስጥ ልላክልህ። እንደ ሁሉንም ብር አንድ ጊዜ ነው የተቀበለችኝ። ማስረጃውን ልላክልህ በውስጥ። ለምን ሰጠሻት ማስረጃውን? ላይ ቅድሚያ የምሰራው ቅድሚያ ብር ነው የምቀበለው ስላለችኝ ነው። ቅድሚያ ሁሉንም ተቀብዬ ነው የምጀምርልኝ ስትለኝ
ሁላችንም እንደዛው ነው። እኔም እንደዛው ነው። ለምንድን ነው ለማንን ለማምጣት ነው? ስለ ማምጣት ነው ወይስ ለምንድን ነው? እሱ እናንተ እዚህ ናቸው ያላችሁ። እኔ ለባለቤት ፕሮሰስ ነበረ ልሰራልኝ የነበረው በባህር ከ5 ጊዜ በላይ ሂዷል እና በቃ ለሱ በጣም እርዳታሽን እፈልጋለሁኝ በባህር እየተመላለሰ ስለተቸገርኩ ነው ልጅ አሳዳጊ ነኝ ምናምን ብዬው ላይ ሪከርዱ ራሱ አለ። በቃ ችግር የለውም ይሄን ያህል ብር ካስገባሽ 450 ሺህ ብር ቅድሚያ አስገቢ በ1 ወር ጨርስልሻለሁ ነው ያለች ማለት ነው። ያ ማለት የበንበር በ2 ነው። አሁን 5 ወር 4 ወር ከ15 ቀን ምናምን እና ምን አለችሽ? አሁን 5ኛው ፕሮሰስ ላይ ነው። አትመልስም። ሀታ ራሱ ማስረጃ ስጭኝ የጀመርሽበትን የፕሮሰስ ማስረጃ ስጭኝ ስላት አትሰጥም። እሺ ብሩን መልሽልኝ አትመልስም። ብሩ መልሽ ስላት ሲጀመር ምንም አይነት መልስ አትመልስም። ማስረጃም ስጭኝ አትመልስም። 450 ሺህ ነው አልሽኝ አይደለ? የአንቺ የኢትዮጵያ ብር 450 ሺህ የኢትዮጵያ። ኦኬ እሺ ሌላ ማን ነው እሱ? እኔ ነኝ ወንድሜ። እሺ እናቱ ማን ነው ስምሽ አንቺ? እኔም መረጃው አለኝ። አንዴ ነው ያስገባሁት ማለት ነው። ቆይ ተራ በተራ እንዳይምታታ ተራ በተራ እናውራ። ማን ነው ስምሽ? ሉባባ። ሉባባ ስንት ብር ነው የተበላሽው? እሺ 7500 ድርሃም አይደለም? 7500 ድርሃም በእጅ ከሽ ነው የሰጠኋት። በኢትዮጵያ ደግሞ 130 ሺህ ብር። እንዴት አድርገሽ ነው አንቺ ሰጠሻት? ወይዬ ስታክ እያደረገ ሼር እንትን አድርጉለት በጊፍትም በምናምን እንትን በሉት ቤቱ እንትን እንዲያደርግ ቤቱ እኔ የሰጠኋት ወንድሜ የዛን ሰዓት ስሰጣት ያው ወንድሜን ለማምጣት ነበረ። በሰዓቱ ሀዘን ላይ ነበርኩኝ እኔ እናቴ ሞታ ሀገርም ደርሼ ተመልሻለሁ። እሱም ትንሽ ያለበት ሁኔታ ጥሩ አልነበረም እና ያው ስከታተል ማን አለ እንደዚህ አይነት ጉዳይ የሚሰራ ብዬ ዝም ብዬ በቃ ከቁጥሯን ወስጄ ነው እኔ በሰውም በምንም አይደለም ያገኘኋት። የምትሰራቸው ስራዎች አሳማኝ የሆኑ ስራዎቿን ሳይ ምን ታመጭልኛለሽ ወይ ያለውን ሁኔታ ችግሩን ሁሉን አውርቻት እናትሽንም አላህ ይረሃማቸው አብሽሪ በአስቸኳይ ታመጭልኛለሽ ወይ አልኳት። ምንም ችግር የለውም ያው ለ1 ወር ነው የምንለው እንጂ ለሰው 1 ወር ነው በመደበኛ የምንናገረው። ለ1 ወር ብለን ነው ግን ያን ያህልም ላይፈጅ ይችላል ችግር የለም ማለችኝ። ብሩን ያው በዛን ሰዓት በጣም ችግር ላይ ነበርኩኝ። እዛም ሀገርም ገብቼ ስለመጣሁ ምናምን ተጓደኛ ሰብስቤ ነው የቁብር ምንም ነበረብኝ እና ብቻ ያው ነገሮች ስለተደራረቡብኝ በሰዓቱ ብር ጎደለብኝ። ግማሽ ልስጥሽና በዚህ 300 ሺህ ብር ልስጥሽና 150 ሺህ ብር በዛ ቀስ ብዬ ከመጣ በኋላ ሰጥሻለሁ አልኳት። እንዴት ልመንሽ አለችኝ። እኔ እንደዚህ አድርጌ አላውቅም። ሻይሌ ልስጥሽ በቃ እኔ በጣም ያለሁበትን ችግር ወንድሜም ያለበትን ካለበት ብቻ ሙድ አውጭልኝ ችግሩ እንደዚህ ነው ብዬ አወራኋት። እሺ በቃ ምንም ችግር የለውም አለችኝ። 1 ወር አለቀ። አሁንም ስጠይቃት ቆይ ትንሽ ኤርፖርት ላይ ችግር ስለተፈጠረ ነው ትንሽ ይረጋጋ ምናምን አለችኝ። እኔም አየሁኝ የዛን ሰዓት የሆነ ችግር ተፈጥሮ ነበር። ዝም አልኩ። ያው በእሷ የመጣ አይደለም ብዬ ዝም አልኩኝ። 2ኛ ወር ላይ ስራ ተጀመረ። አሁን ስራ ተጀምሯል እባክሽ ወንድሜም እየተረጋጋልኝ አይደለም ብዬ እንትን ስላት ትንሽ ብቻ 1 ፕሮሰስ ነው የቀረው፣ 1 አሻራ ነው የቀረው። በቃ የሆነ የሌለ ቃላት ነው እንትን 10 ቀን 3 ቀን ብቻ ጠብቂ። እንደውም የመጨረሻ ሰዓት ላይ በቃ ወንድሜ በረሃ ገባለሁ እያለ ነው። አልተግባባንም፣ አላመነኝም ብዬ ወላሂ የጻፈልኝን ስክሪንሾት አንስቼ ላኩላት። 1 ነገ ሰኞን ብቻ ጠብቂኝ፣ ነገ ሰኞ ካለፈ በሌላ ሰው አምጪ ብርሽን እመልሳለሁ አለችኝ። እሺ አልኩኝ። ያም ሰኞ አለፈ። አሁንም በዛ በቀን አልጠይቃትም ብዬ መጨቃጨቅ በጣም ስላስጠላኝ 15 ቀን ቆይቼ ስጠይቃት ምንም ላደርግ አልችልም፣ በቃ የህጉ ሁኔታ ነው፣ ምን ላድርግ እኔ ይሳካል ብዬ ነበር፣ አልተሳካም፣ ተረጋጊ አሁንም አለችኝ። እኔ ብረጋጋ ምንም አልነበረም፣ ግን ወንድሜ ሊረጋጋልኝ አልቻለም። እባክሽ እንደው በሳልሹ በየትኛውም ሲስተም እንትን በይና
እኔ እንደውም የብር ጉዳይ መስሎኝ ወላሂ የትኬት ሁሉ የትኬት ችግር ትኬት ተወዶባት ከሆነ ብዬ ማለት ነው። ሁሉም ነገር አልቋል። ትንሽ ትኬት ልቆርጥ 5 ቀን ሲቀር አሳውቅሻለሁ እያለች ስትዋሽ ግማሽ ልጨምርልሽ የትኬት ብያታለሁ። መልስ አትሰጠኝም። መጨረሻ ላይ ስደውል ስልኬን አታነሳም፣ ሪከርደን አትመልስም፣ በጽሁፍ አትመልስም። በሴትዮዬ ስልክ ደወልኩኝ። በሴትዮዬ ስልክ ደወልኩና እሷን ምንም እንድትናገራት አልፈለግኩም። ያው እንደዚህ ነበር ሪጀክት እያረገብኝ ነው ምናምን ብላኛለች ብዬ እኔ እንደውም የዛን ሰዓት ሪጀክት አርጓል ብላ እንኳን አላከችልኝም። በሰዓቱ ዋሽቼ እስኪ እናንተ የምታሰሩልኝ ከሆነ ምናምን እሷን አናግሪያት፣ ከእሷ ጋር ተነጋገር እስቲ ያለውን ነገር እሷ ትነግርሻለች ብዬ ደወልኩላት። እኔ ራሴ የማዳሜ ስልክ ነው ምናምን አልኳት። በማዳምሽ ልታስፈራሪ ነው እንደ ደወልሽው ምናምን አለችኝ። ኧረ እኔ ላስፈራራሽ አይደለም፣ ሁኔት እንደዚህ ነው፣ እባክሽ ተባበሪኝ። እነሱ አሁን እንሞክርልሻለን በቪዚት ቪዛ ስላሉኝ ከአንቺ ጋር ካልተሳካልሽ በቃ እኔ በእነሱ እንዲሞክሩልኝ ያለውን ነገር በቃ ብሩን መልሽልኝና አሳውቂ፣ ለእኔ ስልክ አላነሳልሽ ስላልሽ ነው ብዬ እንትን ስላት ችግሩ ምንድን ነው? ካልሆነ በቃ ከተሳካልሽ አምጭላት፣ ካልሆነ ግን ገንዘቧን መልሽላት እና እኛ ልንጀምርላት ነው አለቻ ሴትዮዋ። አንቺን ማናገር አልፈልግም፣ እራሷ ታናግረኝ፣ ገንዘቧን ደግሞ መልስላታለሁ። ይቅርታ ማለት ገንዘቧን እመልስላታለሁኝ፣ ያወጣሁትን ወጭን ቆርጬ መልስላታለሁ፣ ጀምሩላት አለቻት። ይህን አለችን። አቤት ከስር ሌላ በሙኒት ሙኒት ላይ ገንዘብ አለን የሚሉ ስላሉ ለመደመር እንዲመችን ዛሬ ቢያንስ መደመር አለ። መደመር እንዲመችን አጥራ እሺ በቃ አልሙሄም ያው መልሳት መልስም መጨረሻ ደረጃ ላይ ስደርስ አካውንት ሽላኪ ያለችኝ አካውንት የላኩላት። የቃሬንት ያወጣሁትን ወጭን ቆርጬ እመልስልሻለሁ ብርሽን አካውንት ላኪ ያለችኝ። በኢትዮጵያ አስገባው በኢትዮጵያ የዝም የሰጠሁሽን በዚህ ላኪ ብዬ አካውንት ላኩላት። መልስ የለም፣ ጸጥ አለችኝ። 1 ወር ሞላ ስጨቃጨቅ ስለምን ምንም አይነት መልስ አትሰጥም። መጨረሻ ላይ ሮመዳን ሊያዝ 1 ወር ሲቀረው ነው መሰለኝ ወንድሜ በቃ በጣም ተበሳጨና ከዚህ በኋላ በቃ በረሃ ሄዳለሁ ምናምን ብሎ ተነስቶ ሄደ። እኔም ጋር ትንሽ ተቀያይመናል። እህቴ ደውላ ነገረችኝ፣ እንደዚህ እየሄደ ነው ወደ አዲስ አበባ። ወየት ሊሄድ? ወለጋ ሄዳለሁ ብሎ ከወለጋ ተፈናቅሎ መጥቶ አይቶት ወደዛ እንዴት ይሄዳለ? ምን ሊሆን ሊሞት ምናምን ብዬ በቃ በጣም አለቀስኩኝና አልቅሼ ሊከርድ አረኩላት። ቁጥሩንም ላኩላት። ልክ በቃ እንደ እናት እንዴት ተወለደች ነገር እባክሽ አንቺን ለምኝና እንደዚህ ደውለሽ በቃ የሚረጋጋበትን መፍትሄ ቪዛም አላከችልኝም። ላኪልኝ ብላትም ጭራሽ መልስ ልሰጠኝ አልቻለችም። የዛን ሰዓት ሳለቅስባት እና እየሄደ ነው ስላት ቪዛ አላከችልኝ። ቪዛው እኮ ወጥቷል፣ አንቺ በማዳምሽ ስላናደርሽኝ ነው እንጂ ወጥቷል። ለምን ማዳምሽ ቼክ አድርጋ አልነገረችሽም አለች። ኧረ እባክሽ ተይ፣ እኔ እንደዚህ አስቤው አልነበረም። እሺ በቃ አሁንም ከላክሽ ሊጠሩ ብዬ ሳየው ያ ቪዛ 1 ወር ከሳምንት ሆኖታል። ቪዛውን ያወጣችበት ሰዓት ግን የሚያልቅበት አይታይም። እዛ ጋር ምንም የሚያስታውቀው ነገር የለም። እኔ አላወቅኩም። እውነት መሰለኝና አዲስ አበባ አስለምኜ ሆቴል ያዘ። እባክሽ እኔ አሁን የሆቴል ከፍዬ ነው አሁንም እሺ ቪዛውን ስለላክሽልኝ እውነት ከሆነ ብዬ ለመንኳት። እሺ ችግር የለም 10 ቀን ብቻ ይጠብቃለችኝ። ያም 10 ቀን ደረሰ። መልስ አትመልስም፣ ምንም ነገር አትመልስም። መጨረሻ ላይ መብረቁ ጋር ገባሁኝ እና ይሄው ነው ያለው ነገር። ሰው አለ። አንደኛ መሲነች፣ ሁለተኛ የማካነ ሰላም፣ ሶስተኛ ፈሪሃ፣ አራተኛ ደግሞ ሉባባ ከታች ያለች ስለ ሁሉም ነገር አልሐምዱሊላህ የምትል መብረቁ አስገባት። እኔ አለሁኝ። እሺ ማነው ስምሽ? ተምር። እሺ ተምር 2800 ድርም 2800 ድራም። ሁሉንም በኢትዮጵያ መስገድልኝ። በኢትዮጵያ በምን አውቀዋለሁኝ? በኢትዮጵያ ድራሙን ምንዛሬውን አውቀዋለሁ። በኢትዮጵያ ይናገሩ። ተምር በኢትዮጵያ ስንት ነው? አንድ ቆይ እስኪ ልትሰባ እኔ ልናገር። በኢትዮጵያ በአሁኑ ምንዛሬ 525 ሺህ ብር ነው። ኦኬ እሱን 525
በአሁኑ 525,000 ነው። የብሩ አመጣጥና ትሄዳለው ብሩ ይሸጥ አይደለም ምንም አንድም ሰው አስከድም ለምሳሌ ነው እነዚህ አዲስ ቢሆንም 143,000 የማን የኔ ተምር የተምር ነው 100 ስንት ሺህ 2,860 ድርሃም ነው የሰጠዋት። ያኔ እና ስንት ብር ነው? የኢትዮጵያ ስንት ብር ነው? 143,000 143,000 እሺ የመሲ ተመዝግበሻል? መሲ ተመዝግበሻል? መሲ ተመዝግባለች።